ፍቅር ነው መስበክ የምፈልገው ከዚህ በኋላ እግዚአብሔር ፍቅር ብቻ። ድሮም ፍቅር ነኝ፣ ግን አሁን ፍቅር ነው መስበክ የምፈልገው እና በቃ ጀስት እንፋቀርና ያለችን ቀሪ እድሜያችንን እናጣጣማት እና ቪዲዮዎች እየወረዱ ነው። ፕሊዝ አይውረድ። በቃ ሊፕሲንግ እኮ ነው፣ ግን ቢሆንም በቃ አይውረድ። እወዳችኋል። ምልልስ አልፈልግም ማለት ይዘት ያለው ቪዲዮዎችን የተናገረችው እሷን ምን እንደዛ እንዳልኩ ምናምን በቃ የተሰጠቻቸው የሆነች ተቆራጭ ቪዲዮ ነበረች። ይህ ኤዲት ያደረገ ሰው ቫይራል እንደሚወጣ ገብቶታል። በቃ ኤዲት አድርጎ ተለቀቀች። ገባችሁ? ከዛ ምን ሆነች? የሰው አስተሳሰብ ቀየረች። ያው ያሳዝናል። እንግዲህ አንዳንድ ቃላቶች ሳናስባቸው ካፋቸው ይወጡና በጣም ወዳልሆነ አቅጣጫ ተተርጉሞ በጣም ብዙ ያላሰብናቸው ነገሮችን በህይወታችን ላይ መጥቶ ይችላል። ይሄ ቪዲዮ እንግዲህ ከጃኒና አዶናይ መለየት ጋር ተያይዞ የተለቀቀ ቪዲዮ ነው። ፍራንክ እንዲሆን እንመኛለን። ጃኒም እንግዲህ ዛሬ ወጣ አንዳንድ ቪዲዮዎችን ሰርታ ነበረ። ያው ፍቅር ነው መስበክ የምፈልገው ከዚህ በኋላ እግዚአብሔር ፍቅር ብቻ። ድሮም ፍቅር ነኝ፣ ግን አሁን ፍቅር ነው መስበክ የምፈልገው እና በቃ ጀስት እንፋቀርና ያለችን ቀሪ እድሜያችንን እናጣጣማት እና ቪዲዮዎች እየወረዱ ነው። ፕሊዝ አይውረድ። በቃ ሊፕሲንግ እኮ ነው፣ ግን ቢሆንም በቃ አይውረድ። እወዳችኋል። አዶናይም ለተጠየቁት ጥያቄዎች ለአድናቂዎቹ መልስ ሰጥቷል። ሰላም ጋይስ፣ እንግዲህ አሁን የመጣሁት ስለ ጃኒ ላወራ ነው። ብዙዎቻችሁ ከኔ ምላሽ እየጠበቃችሁ ነበረ። ብዙ ጥያቄ ነበራችሁ። አዶናይ ምን እየተሰማው ነው? አዶናይ ምንድነው? ምን እየሆንክ ነው? ለምን አትናገርም? ለምን ዝም አልክ? ብላችሁ በጣም ብዙ ጥያቄዎች ጠይቃችኋል። ግን እንደ አንድ ሰው አይ ቲንክ ያው የተፈጠሩ ነገሮች እንዳሉ ታውቃላችሁ። የተፈጠረ ብዙ ነገር አለ ሶሻል ሚዲያ ላይ። ኢን ዲቴል መግባት አልፈልግም፣ ፍላጎቴ አይደለም። ዝምታ ነው ስቲል ምርጫዬ። ምንም ነገር መናገር አልፈልግም። የምናገረው ግን አንዲት ሴት በብዙ አቅጣጫ እየተጠቃች ነው ያለችው። ተውት የሰማችሁት ወሬ ተውት ሁሉም ነገርና አንድ ሰው እየወደቀ ነው። አንዲት ሴት እየወደቀችና እየተዳከመች ነው ያለችው። ለመናገር ምንድነው ፊል እያረኩ ያሉት ማለት ነው። የሆነ በጣም ልጆች አይደሉም፣ ግን የሆነ በዚህ እድሜያቸው ላይ በብዙ ነገር እያለፉ ይመስለኛልና ከዛ ደግሞ ራሱ ለዛ ነገር ኮንትሪቢዩት እያደረጉ ማለት በብዙ ፈተና እንዲያልፉ እነሱ ራሱ እየፈለጉትን ይመስለኛል። ማለት በጣም ብዙ ነገር ህይወታቸውን ላይ ያደርጋል። እሱን ነገር ማኔጅ አድርጎ ማለፍ ቀላል እንደማይሆን እርግጠኛ ነኝ ነው። እያንዳንዳችን አንዳንድ ነገሮች ሲገጥሙን እንኳን ምን ያህል ደካሞች እንደሆነ እናውቃለንና ሶሻል ሚዲያ ላይ ስትወጡ እያንዳንዱ የምታደርጓት እንቅስቃሴ እያንዳንዱ ሰው ላይክ እንዴት እንደሚጠብቃችሁና በጣም በብዙ ያለፉ ይመስለኛል። እና ደግሞ እነሱም ያንን አቴንሽን ይፈልጉታል። አላውቅም፣ ነፃነት የሌለው ህይወት አለ። በእርግጥ እነሱ ናቸው ሴታቸውን የሚያውቁት። ሮሚ ኮሚካችን ስለና አዶናይና ጃኒ መለየት ደግሞ ይሄን ብላ ነበር። ያው ፈታ ነው የምታረገኝ እኔ እናንተ የምራችሁ ነው የምራረጋችሁ ልጅነት እንደዚህ ነው ጋይስ። ተለያዩ ምን ተፈጥሮ ነው የተለያዩት? ጻቡን ስለጥፈውታል ወይስ ተለያዩ ብቻ? ከተለያዩ ከጆን ዳንኤል ጋር እናስታርቃቸዋለን። ናይስ። ወደ ቦታዋ ትመለስ በቃ። ካልሆነ ይዋደዳሉ፣ ትመለስ። አቴንሽን ምናምን የሚያስፈልጋቸው ሰዎች አይደሉም። ኦሬዲ ማለት ባይፈልጉት ራሱ አቴንሽን ያላቸው ሰዎች ናቸው። ከዛ በተጨማሪ ደግሞ የጀመሩት ነገር ሪሌሽንሺፕ ነው። ይሄ ዝም ብሎ ማለት የህፃን ልጅ ጨዋታ ምናምን አይደለም። ከዚህ በኋላ ለቁም ነገር ሰው የሚመኝላቸው ሰዎች ናቸው ያሉት ያስባለውና በዚህ ልክ ድራማ ከሆነ ሆነ ለምናገር በጣም ይደብራል። ኖርማሊ ለፋኖቻቸው ማለት ነውና ልክ እንዳለማክበር እንደ ዲስሪስፔክት ነው የሚሆንባቸው ያስባለሁ። ከዛ በተጨማሪ ደግሞ ምን አለ አበሻ ሲተርት ያወሩት ይደርሳል፣ የጠሩት ይወርሳል ይባላልና እንደ ቀላል ነገር እንደዚህ ብለን ተነስተን ለአጀንዳ ምናምን ብለን የምናደርጋቸው ነገሮች ምን አይነት ጥቁር ነጥብ እንደሚጠልፉ ህይወታችን ላይ አናውቀውምና ያው ጥሩ ተመኙ ጥሩ እንድታገኙ አይደለም የሚባለው ራሱ
ምንም ቢሆን ጥሩ መመኘት ነው የሚሻለው ብዬ አስባለሁና ፕራንክም ቢሆን እንደዚህ አይነት ፕራንኮች ብዙ ደስ አይልም ማለት ነው። አሶቹ አያድጉም እንዴ? መድኃኒት ነው? አዎ እንዴ ስንቴ ነው የምትወጪው? ወይኔ አንዴ ልውለድ ብቻ እንጂ እንደዚህ ወጥቼ ቦዲ ኧረ ልጄ እንዴ እንዴት እንደምለጥጠው ሳቂ አንተ እዚህ ስራ አታርግ፣ ሪሞት እዚህ ጋር አስቀምጣለሁ። መቼ የሚገባ ግን ብዙ ነው ነው አምጣልኝ እስቲ። ምን ላምጣ? እንጃ እንትን ያማረኝ ምን አማርሽ? እንጃ ምን ማታውቅም አንተ። እኔ አይደለሁም እንደዚህ የምለው፣ ሌላ እርጉዝ ሚስት ካለ አላውቅም። እንዴ ከተኛው 48 ሰዓት ሞላኝ። እንግዲህ በቃ ብጄ ካማኔል ነው ሞሉ። ያ ሚስቱ ባረገዘችበት ሰዓት የምታሳየው የነበረው አክትና ያ ሴቶች በፕሬግናንሲ ወቅታቸው በጣም ብዙ ጸባያቸው ይቀያየራል ምናምን ይባላል። ኦፍ ኮርስ ፊዚካሊም የሆርሞን ለውጥ ስለሚኖር ብዙ ነገራቸው ይቀየራል ይባልና ከዛ ጋር በተገናኘ ባሏ አክት ሲያደርግባት ነበርና እኔ ምንም ነገር በጣም ፈታ አድርጎኛል። እንዴ ነው የምትመስለኝ? ሰላም ታዩ ማሬ ወይ ሰላም ጤና ይስጥልኝ። ወይ አልቤ ከጅሎሻል። እንዴት ነሽልኝ? ወንድ ቤት ተሳስታል። አይ ቤት ተሳስታል። ምን ማለት ነው ቤት ተሳስታል? እንዴ የመጣበትን አላወቀም እንዴ? ሰላም እንጂ የግድነ ሉባባ ጋር ማውራት አለብኝ እንዴ? አይ ባይሆንም አቤቱን ቢቀርም ዝም ብለህ ለሰላም ተቋም ወንዶች ስትመጡ እኮ ማውራት ትችላላችሁ እኮ። ለምሳሌ ጓደኛ በጣም የምትወዳት ልጅ የሚፈልጋት ሊኖር ይችላል። ገባ? እሱን ማውራት ትችላለህ። ስንት አመት አለ? የወንድ አመት እኮ አለ። ግዴታ ምን ሌላ ነገር ሰጣ? እሺ አምቼሽ ዛሬ በአካል አንቺው ላይ ጥሎኛል። በነገራችን ላይ እስከ እመይ ድረስ ሄዷል የኔና ያንቺ ጉዳይ። እመይ ደግሞ ምንድነው? እናት ነው? አዎ እመይ ማለት እናቴ ማለት ነው። እሺ ከዛ ኧረ ተው አንተ ልጅ ይህች ልጅ አትሆንህም፣ ተው ብዙ አይን እያያት ነው እሷ አትሆንህም ብላ እኔ ደግሞ ቀልድ ሊመስልሽ ይችላል አንቺን አግብቼ አጀንዳ መሆን እፈልጋለሁ ማሬ። በነ ሉባባና በነ አበራሽ እንዲጨበጨብልኝ እፈልጋለሁ። ይሄን ቤት ታዩ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ አብረን ጠበል ተቀበልን እንጂ ጅቦ እኔ ነኝ እንዴ? አብረን ወርቀን ነው አወኘን እንጂ ጅቦ እኔ ሊሆን አይችልም። አበስከበብ አንተ ምን ነው? እኔ አንድ ሺህ ኮይን መልሼ ከገስት ላይ አባረርሃለሁ እንጂ በምንም ታሪክ አጣ ምን አግብቶሽ አባራሽ እንጂ ለምንድን ነው የምታባሪኝ? አንድ ሺህ ኮይን ተሰጥቶኝ አንቺን አግብቼ ልክ ማስገባት እፈልጋለሁ። አንቺን እንዴ እስኪ አስወጪ ወይ ለምን ተብሎ አምላክ ወይ ስራ ምን ማለት ነው? መቀለጃ ነው የሚያደርገኝ። መቀለጃ ሶሻል ሚዲያ ላይ በቃ እንደዚህ አይነት ኮንተንቶችን እየሰሩ ብንዝናና ያው ከዛ እኛም ብንስቅ አይሻልም? አምጥያቸው ተሰብስበው የሚሉት እንዴ ሀቢባ ይሁንልሽ። እኔ ፈረደብኝ። አሁን አይተሻል። አንድ ክፉ አዎ ለምን አደረች? ምቀኛ ናት። ምንድነው ምቀኝነት? ሀቢባ እንዴት ነው ጊፍት የሚሰጠው? አንቺ አሁን የተጣላሹ ሰው አለ አይደል ሀቢባ? ከአሁን ባለፈው የሆነች ልጅ ታግታ ጋይስ እልህ ነው የሚያስይዘ አንዴ ሀቢባ ከራሴ በጣም እልክ ነው ውስጤን የሚያንገበግበኝ ያለ ክፋቴ ሰው የናክል ሲደርስብኝ አንዴ ቆይ ወይ ጆን ዳንኤል የራከ ንገሪኝ ቆይ አንዴ ጆን ዳንኤል ለምን ነው የምታረጋው? ስለያዘኝ ነው በቃ ያልኩትን ነገር ሰው ሲጤን ስለሚያናድደኝ ነው። ይበላ ሰው ብዙ ነገር ይላል እኮ ቢታይ ኢትስ ኦኬ ጆን ዳንኤል ኢትስ ኦኬ። ለምን ደካማ ጎንሽን እዚህ ጋር ታሳያለሽ? ኢትስ ኦኬ ነው ሀቢባ የሚያስረክሰኝ እኔ ከሰው ጋር ጓደኛ ሰውን ወይ ደግሞ ከሰው ጋር ሳልጣላ ለሰው ሟች ነኝ። ሁሉም ሰው ቲክቶክ ላይ ያውቃል። ያልተጠቀመብኝ ሰው የለም። ያልተጠቀመብኝ ሰው ሁሉም ሰው በኔ ተጠቅሟል። ገባሽ?
የኔ ቁስሌን ማቆ ነኝ በምን እንደተጣላው የሚያውቅ ሰው የለም። ምክንያት አለኝ፣ ሪዝን አለኝ። እኔ እንደዚህ ቆርጬም ሰው ላይ አላውቅም። የራሴ ምክንያት አለኝ። ገባሽ? የተጣላችሁ ሰው ጋር ላትሄጂ ትችያለሽ። የተጣላችሁ ሰው ጋር ላትቀርቢ ትችያለሽ። በቃ ተጣልተሻል፣ ተለያይተሻል። አንቺ አሁን ለምሳሌ ባለፈው ወይኔ በስመ አብ እኔ እልህ እኮ ነው እንደሚያደርገኝ። ባለፈው የሆነች ልጅ ታግታ አልወጣም አልሽ ከላይ አይደል? አልወጣም አልሽ። የራሴ ምክንያት አለኝ አልወጣም በቤቴ ይምጡ አልሽ። እኔ ባልገባ ሀቢባ ያልገባችሁ ተቃጥላ ቀንታ ነው ይሉሻል። ብገባ ቪዋይረስ ያዘች ይሉሻል። የት እንደሚሄድ ግራ ገባኝ። መልካም ምኞትሽን ስትመኝ አስመሳይ አውቃ እኮ ነው ውስጧ ተቃጥላ ይልሻል። ዝም ስትይ እኔ ሀቢባ የት ልሂድ? ይሄ ሳምንት እንኳን ቲክቶክ አልገባሁም። አይታውቂያለሽ እንደታመምኩኝ ሆስፒታል ድረስ ሄጄ ኢንስታግራም ላይ እየጻፍኩልሽ ነው አንቺ ማንም ሰው መጥቶ አልጠየቀኝ። አሁን ቤታቸውን ከፍተው የምሰደብበት ምክንያት ምንድነው ነው? እኔ ምንድነው ከኔ የሚፈልጉት? ገባሽ? በገዛ ገንዘብ ወደታይ አንቺ እኮ ስሚኝ፣ እዚህ ጋር እንደዚህ ሆነሽ ለምን ጠላትሽን ታስደስያለሽ? ማንም ይሁን ማን ጠላትሽን ለምን ታስደስያለሽ? ለምን ደካማ ጎንሽን ታሳያለሽ እንዴ? በቃ ከደበረሽ ወይ ወጥተሽ ተረጋግተሽ ነው። ማርያምን ሀቢባ የመቤቴ ነው ክፋት ምናምን እኔ ኪዳነ ምሕረትን የለብኝም። ለሰው ለምን የሚደርስብኝ ምን አውቃለሁ። ግን እኔ የሆነ እንደ ሰው ቅያሜ ኖርሻል፣ ይከፋሻል። ሰው የሆነ ነገር ሲበድልሽ ያ ሰው ጋር መቅረብ ትፈሪያለሽ። በቃ ትርቂያለሽ። ገባሽ? የራስሽን ህይወት ነው የምትኖሪው። አሁን ጆን ዳንኤል የሆነ የተጣላው ሰው ካለ ያልተስማማው ሰው ካለ ያ ሰው ጋር አትሄድም። ላይቭን ገብተህ ነው የምትጫወተው አይደል? የራሴን ህይወት ነው የምታደርገው። ጀስት ያንን ያደረጉት አንድ ክፉ ነገር እንኳን ሀቢባ አልተናገርኩም። ቁጭ ብዬ ቤቴን ከፈትኩኝ በምገባበት እጣፋን ታጫወትኩ ምናምን። ከዛ በኋላ ቤታ አይደለም የተጣላው ሀቢባ ክፉ ነገር ሲመጣ ሰው ራሱ አልሄድም። ቤታና ዲቦራ ተጣልቶ ነበረ። ዛሬ ደግሞ ዲቦራ ጌም ነበራት እና እዛ ጌም ላይ ለምን ተገኝተሽ ለምን የራስሽን ኮንትሪቢዩት አላረግሽም ነው ኬዙ እንደገባኝ ከሆነና ጋይስ በቃ ሰው የራሱን ህይወት ይኖርበት። እኛ እኮ የሰውን ህይወት ገብተን እየኖርን ነው ያለነው። ጉድነስ በቃ ተዋት። አሁን ይችል እኔ እንጃ በቃ ሶሻል ሚዲያ ላይ በእርግጥ ኦልሞስት ኦል በሚባል ሁኔታ ብዙ ሰው በጣም ብዙ ነገር ደርሶበታል ያስባለውና በቃ ተዋቸው። ስክሪን ከፍተው ነው የመጡት። በቃ ከተመቸናለን ካልተመቸን ስክሪን ማለት ነው። በዚህ ልክ ሰው እስከሚያለቅስብን ድረስ ባንከፋጠሩ ነው።